አርሰናል የቻምፒየንስ ሊግን የፍጻሜ ጨዋታ ሊያሸንፍ ከሆነ እና በክለቡ ታሪክ ለመጀመሪያ ጊዜ ይህንን ትልቅ ውድድር ድል ሊያደርግ ከሆነ ምን አይነት ጥንካሬዎች ማሳየት ይገባዋል፣ የትኞቹን የፓሪስ ሳን ዠርመን ድክመቶች ሊጠቀም ይችላል የሚለውን ጥቂት ደግሞ እናንሳ። በእርግጥ ፓሪስ ሳን ዠርመን በጣም አስደናቂ ቡድን ነው። ከኳስም ጋር ያለ ኳስም በጣም ግሩም ነው። ከኳስ ጋር ብዙ ጊዜ እንዳነሳ ነው ቶታል ፉትቦልን የሚጫወት ነው ማለት ይቻላል። በአንድ ፕሮግራም ላይ እንዳነሳሁት ከ3 ተጫዋቾች በስተቀር ፊክስድ ተጫዋቾች አሉት አይመስለኝም። ሁለቱ የመስመር ተከላካዮች ከፍተኛ የማጥቃት ነጻነት የተሰጣቸው ተጫዋቾች መሆናቸው ብቻ ሳይሆን በተለይ አሽራፍ ሀኪሚ ለወትሮ በጣም የሚያጠቃ የመስመር ተከላካይ ከሚይዛቸው ቦታዎች ለየት ባለ ሁኔታ ኢንትረስቲንግ ቦታዎች የሚይዝ በጨዋታ ላይ ብዙ ኳሶች የሚነካ ብዙ ፓሶች የሚያደርግ እና አሰልጣኝ ኤንሪኬ ብዙ የእንቅስቃሴ ነጻነት የፈቀደለት አይነት ተጫዋች ነው። ይሄ ከነ ሪስኩ አብሮ የሚመጣ ነው። ምክንያቱም የፓሪስ ሳን ዠርመን 2 የመስመር ተከላካዮች ለቡድኑ ትልቅ ጥንካሬዎች የመሆናቸውን ያህል የተጋጣሚ ቡድኖች አልፎ ባለፉት 2 ዓመታት ፒኤስጂን በፈተኑባቸው ውስን አጋጣሚዎች የፓሪስ ሳን ዠርመን የድክመት መነሻዎችም ሲሆኑ አይተናል። ግን በአብዛኛው መቼስ ይህንን ሁሉ ስኬት እያመጣ 2ኛ ተከታታይ ቻምፒየንስ ሊግ ፍጻሜ ደርሶ 3ኛ ተከታታይ ውድድር ዘመን ቻምፒየንስ ሊግ ግማሽ ፍጻሜ ተጫውቶ ከሪስኩ ሪዋርዱ ከጉዳቱ ጥቅሙ ይበልጣል እና አሰልጣኙ ከነ ሪስኩ ጭምር እነዚህን ተጫዋቾች እንደዛ እየተጠቀመ መቀጠሉን እንረዳለን። 3ቱ አማካዮች ደግሞ 3ቱ ከፊት ያሉት የማጥቃት ተጫዋቾች ቦታ ቶሎ የሚቀያይሩ በከፍተኛ ፖዚሽናል ሮቴሽን የሚጫወቱ በመሆናቸው ምክንያት ለተጋጣሚ ቡድን ቁጥጥር በጣም የሚያስቸግር ፍሉዲቲ ያለው ቡድን ነው። በኳስ ቁጥጥር በቻምፒየንስ ሊግ በዚህ ውድድር ዘመን ከባርሰሎና ቀጥሎ ብዙ ኳስ የሚቆጣጠረው ወይም ብዙ ፖዘዝ የሚያደርገው ቡድን ነው። ከ60% በላይ ኳስ ቁጥጥር ድርሻ ያለው ነው። በጣም ብዙ ጎሎች ማስቆጠር የሚችሉባቸው የማጥቃት ስልቶች ያሏቸው ናቸው። ቫራይቲ ያለው በጣም አደገኛ ቡድን ነው። ያለ ኳስም ግን የሉዊስ ኤንሪኬን ቡድኖች ከምናደንቅባቸው ምክንያቶች መካከል አንደኛው ልክ ከዚህ በፊት ጄሚ ካራገር የተናገረውን መናገሩን አንስቼ እንደጠቀስኩት ምርጦቹ ቡድኖች ከኳስ ጋር አሮጋንስ ያለ ኳስ ትህትና አላቸው፣ ሂሚሊቲ አላቸው ብሎ ይገልጻል። ፓሪስ ሳን ዠርመን ከኳስ ጋር ምንም ጥያቄ የሉም። ቅድም የጠቀስኳቸውና ሌሎች ብዙ ሀሳቦች፣ ብዙ የኳስ ቁጥጥር የማጥቂያ ስልቶችና ጨዋታ የመቆጣጠሪያ መንገዶች ያሉት ቡድን ነው። ያለ ኳስም ግን በአውሮፓ ቻምፒየንስ ሊግ ባለፉት 2 ሲዝኖች ምርጡ የፕሬሲንግ ቡድንም ነበር ማለት ይቻላል። ከፊት ያሉት 3 ተጫዋቾች የመጨረሻውን 30 ሜትር የተጋጣሚን ቡድን የኤርሊ ቢልዳፕ በማጨናገፍ ይሁን ግን ደግሞ የተጋጣሚ ቡድን ሆኖለት ያንን የመጀመሪያ የፓሪስ ሳን ዠርመን የፕሬሲንግ መዋቅር መሻገር ከቻለም ተጫዋቾቹ ቶሎ ወደ ኋላ ተመልሰው ለአማካዮቻቸው 2 የክንፍ ተጫዋቾች ደግሞ ለመስመር ተከላካዮቻቸው በቂ ከለላ የሚሰጡ ናቸው። ዱዌም፣ ክቫራትስኬሊያም፣ ዴምቤሌም ያንን የሚያደርጉ ናቸው። ይህም በጣም ግሩም የኦፍ ዘ ቦል ቡድን ያደርገዋል። ነገር ግን ሁሉም ቡድኖች ደግሞ በመጠን ይነስም ይብዛም የየራሱ ድክመቶች አሉበት እና አርሰናል በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ አሸናፊ ሊሆን ከሆነ የትኞቹን የፓሪስ ሳን ዠርመን ድክመቶች ሊያጠቃ ይችላል የሚለውን በተመለከተ እንማነሳው። ግን ለመነሻነት ባለፈው የውድድር ዘመን 2ቱ ቡድኖች በቻምፒየንስ ሊግ የግማሽ ፍጻሜ ደርሶ መልስ ጨዋታ ተገናኝተው ለ180 ደቂቃ ተያይተው የሚያውቁ ናቸው። የቅርብ ጊዜ ትውስታ ነው። ስለዚህ እሱን መነሻ ብናደርግ ደስ ይለኛል። አሁን በፍጻሜ ነው የሚገናኙት። ባለፈው የውድድር ዘመን ግን መጀመሪያ በለንደን በኋላ በፓሪስ ተገናኝተው ፔዤ በድምር 3-1 አሸንፎ ነበር ወደ ሁለተኛው ዙር ያለፈው። የለንደኑን ጨዋታ 1-0 በፓሪስ በፓርክ ደ ፕራንስ ደግሞ 2-1 አሸንፎ በአግሪጌት 3-1 ነበር። ግን ከዛ ጨዋታ በኋላ ታስታውሱ እንደሆነ የአርሰናል አሰልጣኝ ሚኬል አርቴታ ከነሱ በሁለቱም ጨዋታዎች የተሻለን ነበርን፣ በሁለቱም ጨዋታዎች በኤምሬትስም በፓርክ ደ ፕራንስም በተደረጉ ጨዋታዎች የፓሪስ ሳን ዠርመን ምርጡ ተጫዋች ጂያንሉጂ ዶናሩማ ነበር የሚል ከጨዋታ በኋላ አስተያየት ሰጥቶ ርቀት ብዙ አልነበረም በሁለቱ ቡድኖች መካከል፣ እንዲያውም እኛ የተሻለን ነበርን የሚል አስተያየት ነበር የሰጠው። የመጀመሪያው ጨዋታ የተደረገው ኤፕሪል 29 2025 ነበር። ከ4 ቀናት በፊት በኒስ በሊገ ተሸንፎ ነበር። ፔዤ ብዙ
ተጫዋቾች ሮቴት አድርገው ስለነበር ዴዚሪ ዱዌ፣ ክቪቻ ክቫራትስኬሊያና ኦስማን ዴምቤሌን ነበር ከፊት ያደረገው። በአርሰናል በኩል ግን አንዳንድ ለውጦች ነበሩ። በነገራችን ላይ የፓሪስ ሳን ጀርማን ቡድን ስብስብ ከሞላ ጎደል የባለፈውን የውድድር ዘመን የሚመስል ነው። ብዙ አዳዲስ ለውጦች የሉትም። ልክ ነው። የግብ ጠባቂ ለውጥ አድርገዋል። ጂያን ሉዊጂ ዶናሩማን ለቀው ሉካ ሻቫልዬ ቁጥር 1 ግብ ጠባቂ ይሆናል የሚል ግምት ነበር። ግን ይሄ ከሊል ያመጡት ግብ ጠባቂ የተጠበቀውን ያህል እየተጫወተ ስላልሆነ ወይም የተጠበቀውን አይነት ጥራት ያለው የግብ ጠባቂነት ክህሎት ባለማሳየቱ ምክንያት የዶናሩማ ተጠባባቂ የነበረውን ሩሲያዊ ግብ ጠባቂ ማትቪዬ ሳፋኖቭን ነው በዚህ ውድድር ዘመን በትልልቆቹ ጨዋታዎች ሉዊስ ኤንሪኬ በመጀመሪያ ግብ ጠባቂነት የሚጠቀመው። ትልቅ ለውጥ ነው ይገባኛል። ግን ከዚያ በስተቀር በተቀሩት ቦታዎች ላይ ያለፈው የውድድር ዘመን ስብስብ ነው ማለት ይቻላል። ኢሊያ ዛባኝን ነው ባለፈው ክረምት የዝውውር ጊዜ ከቦርንመዝ የወሰዱት። እሱ በተለይ በትልልቆቹ ጨዋታዎች ላይ በቻምፒየንስ ሊግ ጨዋታዎች ላይ ብዙ አይሰለፍም። አንድ ጨዋታ ላይ ብቻ ነው የተሳተፈው። በአርሰናል በኩል ግን በተለይ እንደ ስኳድ ብዙ ለውጦች አሉ። አሁን ባለፈው የውድድር ዘመን ቶማስ ፓርቴ በዛ በሳንቲያጎ ቤርናቤው ከሪያል ማድሪድ ጋር በነበረው ጨዋታ አላስፈላጊ ቢጫ ካርድ ከተመለከተ በኋላ ሚኬል አርቴታ ሽግሽጎች ማድረግ ነበረበት። ሪያል ማድሪድን ድል ባደረጉ ጊዜ ቶማስ ፓርቴ 6 ቁጥር፣ ዴክላን ራይስ ከኦደጋርድ ጋር 8 ቁጥር ሆኖ ነበር የተጫወተው። ነገር ግን በፔዥው ጨዋታ ላይ ዶሚኖ ኢፌክት ነበረው። የቶማስ ፓርቴ አለመኖርን ተከትሎ አሰልጣኝ አርቴታ ዴክላን ራይስን ነው በዛ ጨዋታ ላይ 6 ቁጥር አድርጎ የተጠቀመበት። ከአመት ምናምን በኋላ ነው ለመጀመሪያ ጊዜ በዛ ጥልቅ የአማካይነት ኃላፊነት ዴክላን ራይስን ያስጀመረው። ከጥር 2024 ጀምሮ ሚኬል አርቴታ ራይስን ምንም እንኳ ከዌስትሃም በ6 ቁጥርነት ቢሆንም ያስፈረመው፣ ነገር ግን ተጫዋቹ በአርሰናል ምርጥ ብቃት ያሳየባቸው ጨዋታዎች በሙሉ በ8 ቁጥርነት በግራ 8 ቁጥርነት የተሰለፈባቸው ናቸው። በእርግጥ አርሰናል ያለ ኳስ በሚከላከልበት ጊዜ ወደ ኋላ ተመልሶ ከፓርቲ አጠገብ የሚገኝ ሁለተኛ ፒቮት ይሆናል። ግን ስታርቲንግ ፖዚሽኑ የበለጠ አድቫንስድ የሆነ ወደፊት ተጠግቶ የሚጫወትበት ነበር። እዚያ ጨዋታ ላይ ግን በቶማስ ፓርቴ አለመኖር ምክንያትና በጆርጂኖ ላይ መተማመን የሚችልበት ብቃት ላይ ስላልነበር የጆርጂኖ ፎርም ማለት ነው በውድድር ዘመኑ መጨረሻም ከአርሰናል ጋር ተለያይቷል። ስለዚህ ዴክላን ራይስን ነበር ጥልቅ አማካይ ያደረገው። ዶሚኖ ኢፌክት ነው ወይም ተያያዥ ውጤቶች ነበሩት የምልበት አንደኛው ምክንያት ባለፈው የውድድር ዘመን እንደምታስታውሱት በተለይ ከሪያል ማድሪድ ጋር በተደረጉ ጨዋታዎችም ነገር ግን ሃቨርትዝ፣ ጄሱስ ከተጎዱ በኋላ አሰልጣኝ አርቴታ ሚኬል ሜሪኖን ነበር 9 ቁጥር አድርጎ መጠቀም ጀምሮ የነበረው። ያው የሚና ኢንተርፕሪቴሽኑ የሐሰተኛ 9 ቁጥር የሚና አወጣጥ ይወጣ የነበረ ተጫዋች ነው። ግን በዚያ ጨዋታ ላይ የራይስን ወደኋላ ማፈግፈግ ተከትሎ ወይም 6 ቁጥር ሆኖ እንዲጫወት መደረጉን ተከትሎ ሚኬል ሜሪኖ በጣም ጥሩ እየተጫወተ ከነበረበት የሐሰተኛ 9 ቁጥር ሚና ወደ ጥልቅ አማካይነት እንዲመጣ፣ ሊያንድሮ ትሮሳር ደግሞ ሐሰተኛ 9 ቁጥር ሆኖ እንዲጫወት ሆነ ማለት ነው። ስለዚህ አንድ ተጫዋች አለመኖር ጠቅላላ የሚኬል አርቴታን ምርጫዎች ያዛባ ነበር ማለት ይቻላል። በፓሪስ የተደረገው ጨዋታ ላይ የመጀመሪያዎቹ 20-25 ደቂቃዎች በሉዊስ ኤንሪኬ ቡድን ከፍተኛ ብልጫ እንዲወሰድ የሆነበት ነበር። በተለይ ፕሬሲንጉ በጣም አስደናቂ ነው። የኦስማን ዴምቤሌን የፕሬሲንግ አቅም ካየንባቸው ጨዋታዎች መካከል አንደኛው ነው የነበረው። ለአርሰናል ተጫዋቾች ከራሳቸው የመጀመሪያ የቢልድ አፕ ፌዝ ለመውጣት በጣም ችግር ነበር። ግን ወደ ራሱ የሜዳ ክፍልም እየተመለሰ የፓስ አማራጭ የሚሆን የራሱ ጓደኞች የቅብብል አንግል እንዲያገኙ አንድ ተጫዋች 2-3 የመቀባቢያ አማራጮች እንዲኖሩት ማድረግ የሚችል ለአርሰናል የመሀል ተከላካዮችም ጥላ እንደማሳደድ አይነት ነበር። ምክንያቱም ፊክስር ተጫዋች አይደለም፣ ወደ ጥልቅ ይመለሳል። 6 ቁጥር ተጫዋቾች የሚገኙበት ቦታ ላይ በሆኑ የጨዋታው ክፍሎች ሲገኙ ታዩታላችሁ። የ8 ቁጥር፣ የ10 ቁጥር፣ የ9 ቁጥር ተጫዋቾች ቦታ ላይ ይገኝ ነበር። ያ ለአርሰናል ተጫዋቾች ከኳስም ጋር ያለ ኳስም በጣም አስቸጋሪ የነበረው። ኳሱን ከቀሙ በኋላ ለዘለግ ላለ ጊዜ ሰርኩሌት የማድረግ በዛው በአርሰናል ሜዳ ላይ በማጥቃት መሳሪያነት ሳይሆን ለቁጥጥር መሳሪያነት ይጠቀሙበት ነበር። በጠቅላላው ጨዋታው ላይ 51% የኳስ ቁጥጥር ድርሻ ነበረው ፓሪስ ሳን ጀርማ፣ የአርሰናል 49% ነበር። 388 ፓስ ተጫውቷል። ነገር ግን በመጀመሪያዎቹ 20 ደቂቃዎች አካባቢ 60% ገደማ የኳስ ቁጥጥር ድርሻ ነበረው። ጎል የተቆጠረው በጊዜ ነው። በሶስተኛው ደቂቃ ነው ጎል የተቆጠረው። 26 ያልተቆራረጡ ፓሶች ከተቀባበሉ በኋላ ነው ፓሪስ ሳን ጀርማ ያንን ጎል ያስቆጠረው። በጣም ድንቅ የቡድን ጎል እኔ ነበረው።
እና በአንዳንድ አጋጣሚዎች አሽራፍ ሀኪሚ አማካይ ክፍሉ ላይ ኦቨርሎድ ለመጨመር ወደ ሴንትራል ቦታዎች በሚመጣ ጊዜ ማርኪኞስ የግራ መስመር የቀይ መስመር የመከላከል ስፍራውን የመሀል ተከላካይነት ኃላፊነቱን የሚወጣበትን ሚና ደርቦ ማለት ነው ይቆጣጠር ነበር እና በመጀመሪያው አጋማሽ በተለይ ሀኪሚ ወደፊት ተጠግቶ ማይልስ ሉዊስ ስኬሊ የአርሰናል የግራ መስመር ተከላካይ ነበር። እዛ ጨዋታ ላይ ከራሱ የሜዳ አጋማሽ እንዳይወጣ ተጭኖት ወይ ፒን አድርጎት ይጫወት ነበር። በስተቀኝ በኩል ኑኖ ሜንዴሽ ነበር የተሰለፈው። ግን የኑኖ ሜንዴሽ ኃላፊነት እዛኛው ጨዋታ ላይ የበለጠ የመከላከል ሚናን ቡካዮ ሳካን ማርክ የማድረግ ኃላፊነትን ነበር ይወጣ የነበረው። ስለዚህ ልክ እንደ አሽራፍ ሀኪሚ አይነት የሃይ ፖዚሽን ሲይዝ አላየ ነው ወይ ወደፊት ሲጠጋ ወይ ብዙ ኦቨርላፕ ሲያደርግ ወይ ብዙ አንደርላፕ ሲያደርግ አላየ ነው። በአንዳንድ ጨዋታዎች እንደምናየው አይነት ሚና አልነበረም የነበረው። በክንፍ በኩል ሉዊስ ኤንሪኬ ዴዚሬ ዱዌንና ክቪቻ ክቫራትስኬሊያን በተደጋጋሚ ቦታ ይቀያይራቸው ነበር። ይሄ ደግሞ ለአርሰናል ተከላካዮች የተለያየ ካራክተሪስቲክስ ያላቸውን ተጫዋቾች ነው። ሁለቱም ፈጣን፣ ሁለቱም ቀጥተኛ፣ ሁለቱም አብዶኛ ድሪብለር ተጫዋቾች ቢሆኑም ግን ሁለቱም የሚለዩባቸው የራሳቸው የጨዋታ ባህሪያት አሏቸው እና በተደጋጋሚ ቦታ በመለዋወጥ የአርሰናል የተከላካይ መስመር እንዳይረጋጋ ሴትል እንዳያደርግ ውዥንብር የመፍጠር እቅድ ነበረው። በጣም ተሳክቷል በዛ ጨዋታ ላይ በተለይ በመጀመሪያዎቹ ጥቂት ደቂቃዎች የሬኑ ተጫዋች እንዲያውም የቀድሞ የሬን ተጫዋች ዴዚሬ ዱዌ ሌላ ጎል ለማስቆጠር ተቃርቦ ነበር። በጣም አስደናቂ በሆነ ቅልጥፍና ነው ዳቪድ ራያ በጨዋታው በሁለተኛው አጋማሽ ሙከራውን ያዳ ነው። በመከላከል በኩል ፓሪስ ሳን ዠርመን በጣም በብልሃት ነበር የተጫወተው። በተለይ በአንቲሲፔሽን በኦፍሳይድ ላይን ነበር የተጫወተው። በጨዋታው ላይ 4 ጊዜ አርሰናል ተጫዋቾችን ከጨዋታ ውጪ እንዲሆኑ አድርገዋቸው ነበር። ሚኬል ሜሪኖ ታስታውሱ እንደሆነ ጎል አስቆጥሯል እዛ ጨዋታ ላይ፣ ግን ከጨዋታ ውጪ ነበር። ዱዌሎች ብዙ ያሸንፉ ነበር፣ ፍልሚያዎች ብዙ ያሸንፉ ነበር። እዛ ላይ ደግሞ ፕሬዘንሳቸውን ያየንበት ነው። ግን በመጠኑ አርሰናል ሀሰተኛ 9 ቁጥር አድርጎ የተጠቀመው ሊያንድሮ ትሮሳር ነው። ሃቨርትስን ወይም ሜሪኖን እዛ ቦታ ላይ ሲጠቀም በዚህ ውድድር ዘመን ዮኬሬስን ሲጠቀም የበለጠ ገዘፍ ያለ ፊዚካል ፕሮፋይል ያለው የማጥቃት ተጫዋች ስለሆነ እዛ ቦታ ላይ የሚጫወተው በተለይ የአየር ላይ ፍልሚያዎችን የተሻለ የማሸነፍ እድል ሊኖረው ይችላል። ግን ባለፈው የውድድር ዘመን ትሮሳር ነበር እዛ ቦታ ላይ የተጫወተው እና ዱዌሎችን በማሸነፍ ፔዤ 17-8 ነበር ከአርሰናል የበለጠው 17 የአንድ ለአንድ ፍልሚያዎችን አሸንፏል። አርሰናል 8 ብቻ ነበር ያሸነፈው። በኋላ ጊዜው እየገፋ ሲሄድ አርሰናል እድሎች ፈጥሯል። ጋብሪኤል ማርቲኔሊ በዶናሩማ በጣም በሚያስደንቅ ሁኔታ ሙከራ አድኖበት ነበር። በሁለተኛው አጋማሽ ደግሞ የአሽራፍ ሀኪሚን የሚተውን ክፍት ቦታ በማየት ዴክላን ራይስን በጣም አስደናቂ ሰንጣቂ ኳስ ለሊያንድሮ ትሮሳር ሰጥቶት ነበር። ያንንም ሙከራ እንደዚሁ ዶናሩማ በሚያስደንቅ ቅልጥፍና አድኖበት ነበር። በኋላ አርሰናል የበለጠ የማጥቃት ሪስክ እየወሰደ በነበረበት ጊዜ ደግሞ የፔዤ የመከላከል መስመር የበለጠ ጥብቅ እየሆነ የነበረበት የአርሰናል የማጥቃት ተጫዋቾች ክፍት ቦታ እንዳይኖራቸው በተደራጀ መከላከል መጫወት የጀመረበትና በሎወር ብሎክ መከላከል የጀመረበት ጊዜን የነበረው በመጨረሻዎቹ ደቂቃዎች የመጨረሻዎቹን 15-20 ደቂቃዎች እና በጣም የተዋጣለት ከኳስም ጋር ያለ ኳስም የነበረ የጨዋታ እቅድ ነው። ከሳምንት በኋላ ተገናኙ በፓሪስ። ዴምቤሌ ተጎድቶ ስለነበር ጨዋታው መጀመር አልቻለም። ስለዚህ ብራድሊ ባርኮላ ነው በጨዋታው ላይ የተሰለፈው። በአርሰናል በኩል ቶማስ ፓርቴ ተመልሷል። ሚኬል ሜሪኖ ወደፊት ሄዶ የሀሰተኛ 9 ቁጥር ሚናን ይዞ ነበር በጨዋታው ላይ የተሰለፈው። ሊያንድሮ ትሮሳር ደግሞ ወደ ተጠባባቂ ወንበር ወርዶ ነበር። በነገራችን ላይ አርሰናል ቤንች በጣም ስስ ነበር። አሁን በዚህኛው የዘንድሮ የቻምፒየንስ ሊግ ፍጻሜ ጨዋታ የሚኖረውን የአርሰናል ተጠባባቂ ወንበርና የባለፈውን የውድድር ዘመን ብታወዳድሩ የማይታመን ልዩነት ነው የነበረው። ከትሮሳር በስተቀር ጨዋታውን ለመለወጥ እድል የነበረው ተጫዋች በአርሰናል ተጠባባቂ ወንበር ላይ አልነበረም። አሁን በዚህ ዓመት የአርሰናል ትልቁ ልዩነት የቤንቹ ጥራት ነው። ይህንን በውድድር ዘመኑ በሙሉ ብዙ ጊዜ አንስተነዋል። አርሰናል በፕሪሚየር ሊግ በዚህኛው ሲዝን 23 ጎሎችን ከተጠባባቂ ተጫዋቾች በፕሪሚየር ሊግ ብቻ ማለት ነው አሲስቶችና ጎሎች አግኝቷል። በቻምፒየንስ ሊግ 8 ጎሎች አግኝቷል። በጠቅላላው በሁሉም ውድድሮች የአውሮፓን ያህል ከተጠባባቂ ወንበር ተነስተው የጎል ወይም የአሲስት አስተዋጽኦ ያደረገ ስብስብ ያለው ሌላ ቡድን የለም። ስለዚህ አንዱ ትልቁ ልዩነት በአርሰናል ስብስብ ውስጥ ከፍ ያለ ጥራትና ጥልቀት ከቤንችም ጨዋታ መቀየር የሚችሉ ተጫዋቾች አማራጭ አለው። ያኔ ግን ትሮሳር ብቻ ነው የነበረው ወይም ራሂም ስተርሊንግን ካልቆጠርን በስተቀር ማለት ነው። ግን ያለፈው የውድድር ዘመን የራሂም ስተርሊንግ ፎርም በጣም ደካማ ነበር እንደምታስታውሱት። ያው ለነገሩ ለአመታት ብቃቱ ሲወርድ የቆየ ነው። የመልሱ ጨዋታ ግን በጣም የተለየ መልክ የነበረው ነው።
በነገራችን ላይ በእኔ ግንዛቤ እንግዲህ 4 አጋማሾች ነበሩት አይደለም ያ ጨዋታ 180 ደቂቃ የፈጀ ነው። ስለዚህ የመጀመሪያው ጨዋታ 2:45 ደቂቃ አጋማሾች፣ የመልሱ ጨዋታ 2:45 ደቂቃ አጋማሾች ነበሩት። አርሰናል በአብዛኛው በእነዚህ በሶስቱ ኳርተር የተሻለ ቡድን የነበረ ይመስለኛል። ልክ ነው ፔዤ ነው አሸንፎ ያለፈው፣ ግን ጨዋታውን ከውጤት ነጥላችሁ የምታዩት ከሆነ አርሰናል ለክፉ የሚሰጥ ብቃት አልነበረም ያሳየው። በዚህ ዘንድሮ ባለበት ፎርም ላይ አልነበረም አርሰናል። ፔዤ አምናን በጣም አስደናቂ ነበር። እዛ የፓሪሱ ጨዋታ ላይ የአንድ ጎል ማርጅን ብቻ ነው የነበረው፣ ግን ከሜዳ ውጪ ነው ፔዤ ያሸነፈው። ግን ፈታኝ ጥያቄዎች በመጠየቅ ነበር ሁለተኛውን ጨዋታ የመጀመሪያን አጋማሽ የጀመረው። ዴክላን ራይስ ከግራ ወይም አሽራፍ ሀኪሚ ከሚቶ የፔዤ የቀይ መስመር ተከላካይ ቦታ ላይ የመጣን ክሮስ ነበር ያጠቃው። ብረት መለሰበት። ገና 3ኛው ደቂቃ ላይ ነበር በለንደን በ3ኛው ደቂቃ ላይ ነበር ኦስማን ዴምቤሌ ጎሉን ያስቆጠረው። በዚህኛው ጨዋታ በ3 ደቂቃ ውስጥ አቻ ለመሆን ኢንች ነበር የቀራቸው። ከዚያ ከ2 ደቂቃዎች በኋላ ደግሞ ይሄ አሁን ወደ ማንቸስተር ሲቲ የመጣው ጂጆ ዶናሩማ በጣም አስደናቂ ሪፍሌክስ ሙከራ ከጋብሪኤል ማርቲኔሊ አዳነ። ረጅም የመልስ ውርወራ ነበር ቶማስ ፓርቴ ከግራ በኩል የወረወረው፣ በድጋሚ ከአርሰናል ግራ ማለት ነው፣ ከፔዤ ቀኝ ወይም ሀኪሚ ካለበት ቦታ ነው። 8ኛው ደቂቃ ላይ ደግሞ በድጋሚ አርሰናል በማርቲን ኦዴጋርድ አማካኝነት ከፍጹም ቅጣት ምት ሳጥን ውጪ በጣም ድንቅ ሙከራ ነበር ያደረገው። ግን ከዚያው ኮሌታ በሆነ ድንቅ የግብ ጠባቂነት ሙከራ የማዳን ጥበብ ጂያን ሉዊጂ ዶናሩማ ያንን ሙከራ እንደገና አዳ ነው። በጣም የሚደንቅ ነበር። ከረፍት በኋላም የቡካዮ ሳካን ሌላ አደገኛ ሙከራ አድኖ ነበር። ፔዤ በዚህኛው ጨዋታ በአርሰናል በሙከራ ተበልጦ ነበር። 19 ሙከራ ለ11 ነበር የነበረው። የትልቁ ልዩነት የኤፊሸንሲ ልዩነት ነው። የፓሪስ ሳን ጀርማን ተጫዋቾች 4 ሙከራ ነው የአርሰናል አሁን ታርጌት፣ የፔዤ ግን 6 ነው የነበረው። ስለዚህ የበለጠ ኤፊሸንሲ እንደነበረው የተጫዋቾቹ የግል ጥራት ምን ያህል ላቅ ያለ እንደነበር የሚያሳይ ነው። ግን ዘለግ ላለ ጊዜ አርሰናል ፓሪስ ሳን ጀርማን በጫና ውስጥ እንዲሆን ማድረግ ችሎ ነበር። ለዚህ ነው ክቪቻ ክቫራትስኬሊያ በዛ ጨዋታ ላይ በተደጋጋሚ ኑኖ ሜንዴሽ በቡካዮ ሳካ እየተፈተነ ስለነበር ደብል ዳውን ደብል ማርክ ማድረግ ጀምሮ የነበረው እና ምን ያህል በጨዋታው ላይ አርሰናል ጥሩ እየተጫወተ እንደነበር የሚያሳይ ነው። እና ክቫራትስኬሊያ ወደፊት በሚሄድበት ጊዜ ደግሞ ዣኦ ኔቬስ ወደ ግራ እየመጣ የሀገሩ ልጅ በቡካዮ ሳካ በነጠላ 1-1 እንዳይገናኝ ሽፋን ይሰጥ ነበር። በጨዋታው ላይ ግን ፔዤ 2 ጎሎች አስቆጥሮ ነበር። አሁን 2 ጎሎች ሲቆጠሩ ጎሎቹ ለወትሮ ፔዤ የሚያስቆጥራቸው አይነት ጎሎች አልነበሩም። አንደኛው የአርሰናል የቆመ ኳስ የመከላከል የክሊራንስ ችግርን ተከትሎ ፋቢያን ሩዊዝ ከፍጹም ቅጣት ምት ሳጥን ውጪ በ27ኛው ደቂቃ ያስቆጠረው ድንቅ ጎል ነበር። በሁለተኛው አጋማሽ ደግሞ የአሽራፍ ሀኪሚ ባልተለመደ ቦታ መገኘትን ያየንበት፣ በመከላከል ብዙ ሲቸገር ቢቆይም በማጥቃቱ ግን በጣም ትልቅ አስተዋጽኦ ነበረው። ከቀኝ መስመር ይልቅ በግራ በኩል ነው ኳሱን ጠቅልሎ ወደ ጎል ያስቆጠረው እና ለአርሰናል በኋላ ቡካዮ ሳካ ጎል ያስቆጠረ ማርኪኞስ ነበር ያንን ፍልሚያ የተሸነፈው። ዊሊያም ፓቾ ኳሱን ማጽዳት አልቻለም። ስለዚህ ሳካ 76ኛው ደቂቃ ላይ ውጤቱን 2-1 ያደረገ ጎል አስቆጥሮ ነበር። ሌላ በጣም ንጹህ የጎል እድል አግኝቶ በማይታመን ሁኔታ ስቶታል። 10 ደቂቃ ይቀረው ነበር። 2-2 ቢሆን ጨዋታው የበለጠ ኢንትረስቲንግ ሊሆን ይችል ነበር። ሪካርዶ ካላፊዮሪ ተቀይሮ ገብቶ ነበር በጣም ግሩም ክሮስ ወደ ሳጥን ልኮ የነበረው። በነገራችን ላይ በሁለቱ ጨዋታዎች የመልሱን ጨዋታ በተመለከተ አንድ መጥቀስ ያለብኝ ፋክት ቪቺኛ የፍጹም ቅጣት ምት መጥቶ ዳቪድ ራያ አድኖበታል። ስለዚህ አርሰናል ፋይቲንግ ቻንስ ነበረው። እሱ አንድ በጣም አስፈላጊ ዝርዝር ነጥብ ነው። ነገር ግን በጠቅላላው በሁለቱ ጨዋታዎች የፍጹም ቅጣት ምቱን ጨምሮ አርሰናል ከ5 በላይ ኤክስጂ፣ ፔዤ 3 አካባቢ ኤክስጂ ነበር የፈጠረው። አርቴታ በዛ ምክንያት ነው የተሻለን ነበርን የሚል አስተያየት የሰጠው። ጨዋታውንም አሁን ተመልሼ እያየሁት ነበርና በወቅቱ ከነበረን ፐርሰፕሽንም በላይ ለነገሩ በማግስቱ በፉትቦል ካፌ ዝግጅትም ላይ ይህንን አንስቼው ነበር። ሰዎች አለ ብለው የሚያስቡት አይነት ርቀት በሁለቱ ጨዋታዎች በሁለቱ ቡድኖች መካከል የነበረ አይመስለኝም የሚል አስተያየት ሰጥቼ ነበር። ብዙ ሰው ላይስማማበት ይችላል። ነገር ግን እንደዚህ አይነት አመለካከት ግን ነበረኛው ኦፒኒየን ነው። አሁን በዚህኛው የቻምፒየንስ ሊግ ፍጻሜ ጨዋታ ከዛኛው ጨዋታ ምን ልንወስድ እንችላለን የሚለውን አላቅም፣ ግን ለአናሊሲስ ግን የሚመች ይመስለኛል ለሁለቱም አሰልጣኞች። በእርግጥ አርሰናል ተለውጧል እንዳልኩት፣ በስብስቡም በሳይኮሎጂውም ተለውጧል። አምና ለተከታታይ 3ኛ የውድድር ዘመን 2ኛ ሆኖ በፕሪሚየር ሊግ ያጠናቀቀበት፣ ቻምፒየንስ ሊግ ብቸኛው ዋንጫ ላይ አንሻ የሚችልበት እድል የነበረበት የጫና ጨዋታ ነው የነበረው። አሁን ግን
ጦጣዋን ከጀርባችን ላይ ያወርደነዋል ይላሉ እንግሊዞቹ። ልክ እንደዛ ነው። የፕሪሚየር ሊግ ሻምፒዮን ከሆነ በኋላ አርሰናል ትልቅ ሸክም አቅልሎ ነው ወደዚህ ጨዋታ የሚመጣው። ቻምፒየንስ ሊግን ቦነስ ነው ማለት አይቻልም መቼስ። ቻምፒየንስ ሊግ ለእግር ኳስ ተጫዋቾች በሙሉ በክለብ እግር ኳስ ሊያደርጉ የሚችሉት ትልቁ ጨዋታ ነው። ለአርሰናል ግን እንደዚህ አይነት ስሜት አለው። ቻምፒየንስ ሊግ ቦነስ ተደርጎ ሊቆጠር አይችልም። ብዙ ጊዜ አነስ ያሉ የካፕ ውድድሮች ነው ቦነስ ብለን የምንቆጥረው። ነገር ግን ለአርሰናል በዚህ ውድድር ዘመን ፕሪሚየር ሊግን ማሳካት ነው የመጨረሻው ግብ የነበረው። ቻምፒየንስ ሊግን ካሸነፉ በአርሰናል የ140 ዓመት ታሪክ ውስጥ የተለየ የውድድር ዘመን ይሆናል። ነገር ግን ፕሪሚየር ሊግን ማሸነፍ ብቻውን በዓለም ባሉ የአርሰናል ደጋፊዎች ላይ በተጫዋቾቹም ላይ የፈጠረው የደስታ ስሜትና ከሁሉ በላይ ያራገፈው የጫና ሸክም ቀላል አይደለም። ስለዚህ ወደዚህ ጨዋታ በሚመጡበት ጊዜ የውድድር ዘመኑ ዲፋይን የሚደረገው በዚህኛው ጨዋታ እንዳልሆነ ያውቁታል። የሚያሸንፉ ከሆነ አይሲንግ ኦን ዘ ኬክ ወይም ቼሪ ኦን ዘ ኬክ እንደሚሉት አይነት በኬኩ ላይ የሚጨመር ክሬም ይሆናል። ነገር ግን ቢሸነፉም ብዙ የሚያስገርም አይደለም ወይ የውድድር ዘመኑን መጥፎ አያደርገውም። ለአርሰናል ስኬታማ የውድድር ዘመኑ ፕሪሚየር ሊግ አሸንፈዋል። ነገር ግን ፔዤ አስደናቂ የመሆኑን ያህል የራሱ ድክመቶች አሉበት። በማጥቃት በሽግግር በማጥቃት በጣም አስደናቂ ነው። ሁለት የተዋጣላቸው የፕሬሲንግ ቡድኖች ናቸው። ባለፈው አርሰናል የፕሪሚየር ሊጉን ዋንጫ ከተረከበ በኋላ በሰራ ነው አንድ ፕሮግራም እንዳነሳሁት ፓስስ ፐር ዲፌንሲቭ አክሽን የሚባል መለኪያ አለ። አንድ ቡድን የናንተ ቡድን የዛን ቡድን ፖሴሽን ወይም የኳስ ቅብብል ከማቋረጡ በፊት ምን ያህል ጊዜ ኳስ እንዲቀባበል ተፈቅዶለታል የሚለው የሚለካበት ወይም በሌላ አነጋገር የቡድናችሁ የፕሬሲንግ ጥንካሬ የሚመዘንበት ነው እና በዚህ ሁለተኛ ነው። ሁለተኛ ብቻ ሳይሆን አርሰናል በመጨረሻው 30 ሜትር ብዙ ኳስ በመቀማት ከፕሪሚየር ሊግ ምርጥ ሁለት ቡድኖች መካከል አንደኛው ነው። ስለዚህ በጣም የተዋጣለት ከኳስ ውጭ ያለ የፕሬሲንግ ባህሪ ያለው ቡድን ነው። በተለይ ማርቲን ኦዴጋርድ በሚሰለፍበት ጊዜ ግን የተጋጣሚ ቡድንን ሁልጊዜ በራሱ የሜዳ ክፍል ማፈን አይቻልም። በፕሬሲንግ ወይ እዛው ኳስ መቀማት አይቻልም። እዛው በተርኖቨር የጎል እድል መፍጠር አይቻልም። ወይ ኳስ ከቀሙ በኋላ ሪሳይክል ማድረግ አይቻልም። ሁልጊዜ አይሳካም እሱ። ከምርጥ ቡድኖች ጋር በፕሪሚየር ሊግ የምትወዳደሩ ከሆነ ያኛው ቡድን የተለያዩ የቢልዳፕ ሀሳቦች ይኖሩታል። ያን ጊዜ ደግሞ 11ዱም ተጫዋቾች በተደራጀ በቅርጽ የመከላከል አጫወት አላቸው። ስለዚህ ከኳስ ውጭ ያለው ጠባይ በጣም አስደናቂ ነው። ለዚህ ነው ባለፈው የውድድር ዘመን ሉዊስ ኤንሪኬ አርሰናልን የአውሮፓ ምርጡ የኦፍ ዘ ቦል ቡድን ወይም ከኳስ ውጭ ምርጡ የአውሮፓ ቡድን የሚል አስተያየት የሰጠው። ፔዤም ልክ እንደዛ ነው። በቅድም በጠቀስኩት የፔዤ መነሻ ላይ እንዳነሳሁት ከቡድኑ ጥንካሬዎች መካከል አንደኛው ግልጽ የሆነ የቡድኑ የፕሬሲንግ ችሎታ ነው። የክራይፍ ተማሪ እንደመሆኑ በቀጥታ ከክራይፍ ባይማርም ግን የዮሃን ክራይፍ ተጽዕኖ የማሰልጠን ፍልስፍና የባርሴሎና ዋና ሞደስ ኦፕራንዲ በሆነበት ጊዜ ነው ከሪያል ማድሪድ ወደ ባርሴሎና ሄደው ከዛ በኋላም በቦቢ ሮብሰን ግን ዘለግ ላለ ጊዜ በሉዊ ቫን ሃል እና በቻርሊ ሬክሳች ስር ምናምን የሰራ ነው። ሬክሳች ደግሞ የክራይፍ ምክትል የነበሩ ናቸው። ስለዚህ ሁለቱም ምርጥ ከኳስ ውጪ ቡድኖች ናቸው። ግን ፔዥን በተመለከተ አንድ መገንዘብ የሚያስፈልገን ቅድም አርሰናል ላይ ያስቆጠሩት ጎል ካልተቆራረጠ 26 ፓስ በኋላ የተቆጠረ ቡድን ነው። በእንደዚህ አይነት ሁኔታ ጎል ማስቆጠር ይችላል። ከትዕግስት የማጥቃት ማደራጀት በኋላ ማለት ነው። ዘለግ ላለ ጊዜ ኳስ ይዘው ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ በማረግ ዘለግ ላለ ጊዜ የተጋጣሚ ቡድን የተደራጀ መከላከል በትዕግስት ማለፍና ጎል ማስቆጠር የሚችል ነው። በፔሸንስ ጎል ማስቆጠር ይችላል። ግን በትራንዚሽን በጣም አደገኛ ቡድን ነው። በነገራችን ላይ የፓሪስ ሳን ጀርመን አብዛኞቹን ጎሎች ከባየር ሚኒክ ጋር ያስቆጠራቸውን ጎሎች ጨምሮ ከቼልሲም ጋር ከሊቨርፑል ጋር በተለይ በአንፊልድ የተቆጠሩት ሁለቱን ጎሎች በአብዛኛው ሁሉም ላይሆን ይችላል፣ ግን አብዛኞቹ ጎሎች ከፈጣን ትራንዚሽን በኋላ የተቆጠሩ ናቸው እና ፓሪስ ሳን ጀርመን አንድ በጣም አደገኛ የሚያደርገው ነገር እንዲህ አይነት መሟላቱ ነው። በሁሉም መንገድ ጎል ማስቆጠር ይችላል። በፋስት ትራንዚሽንም ግን ዘለግ ካለ ፖሴሽን በኋላም ከሳጥን ውጪ አሁን ባለፈው የውድድር ዘመን ከሳጥን ውጪ የፓሪስ ሳን ጀርመን ያህል ብዙ ጎል ያስቆጠረ ቡድን የለም። ስለዚህ ፈታኝ ቡድን ነው። የተጋጣሚ ቡድን ፕሬስ ሊያደርገው በሚሞክርበት ጊዜ ፕሬስ ሬዚስተንት የሆኑ ተጫዋቾች አሉት። ቪቺኛ አሁን በአውሮፓ በፕሬስ ሬዚስተንስ ወይም የተጋጣሚ ቡድን ፕሬሲንግ በመቋቋም አንደኛ ተጫዋች ነው። ማርኪኞስ እና ዊሊያም ፓቾም በዚህ በጣም የተዋጣላቸው ተጫዋቾች ናቸው። ሳፋኖቭም እንደዚሁ ጥሩ
በእግሩ የመጫወት ችሎታ ያለው ግብ ጠባቂ ነው። ከዶናሩማ የሚሻልበት አንደኛው ነገር እሱ ነው። ትልቁ ልዩነት ዶናሩማ የበለጠ በጣም ጥሩ ሾት ስቶፐር ነበር ባለፈው የውድድር ዘመን። ሳፋኖቭ ጥሩ ግብ ጠባቂ ነው። በተለይ በፍጹም ቅጣት ምት የማዳን ሬከርዱ የሚደነቅ ግብ ጠባቂ ነው። የዶናሩማ ደረጃ ላይ ግን ያለ አይደለም። ግን ፕሬስ ሬዚስተንት ነው። ስለዚህ የተጋጣሚ ቡድን ፕሬስ ሊያደርገው ቢሞክር ፕሬሲንግ መቋቋምና ወደ ቀጣዩ የማጥቃት ምዕራፍ መሸጋገር ይችላል። በጥልቅ ልትከላከሉ የምትፈልጉ ከሆነ በሼፕ በ4-4-2 እና በሎ ብሎክ ልትከላከሉ የምትፈልጉ ከሆነ ከሳጥን ውጭ ጎል ማስቆጠር የሚችሉ ተጫዋቾች አሏቸው። ሶስቱም ተጫዋቾች ከፊት ያሉት ከሳጥን ውጭ ጎል ማስቆጠር ይችላሉ። ግን ሶስቱም አማካዮችም ሁለቱ የመስመር ተከላካዮችም ከሳጥን ውጭ ጎል ማስቆጠር ይችላሉ። ስለዚህ ብዙ መፍትሄዎች ያሉት ቡድን ነው። በጣም አደገኛ ቡድን ነው ለአርሰናል በመከላከል እና በማጥቃት እና በጨዋታ መቆጣጠር ጊዜ፣ በፕሬሲንግ ጊዜ፣ በመቆጠብና ወደኋላ በማክፈፍ ጊዜ በቃ በሚኬል አርቴታ የአሰልጣኝነት ዘመን ቤስቱን ፐርፎርማንስ ማሳየት ሊጠይቀው ይችላል። ምክንያቱም ፔዤ አርቴታ ባለፉት 2 ዓመታት በትንሹ ከገጠማቸው ቡድኖች ሁሉ በርቀት በጣም የተሻለው ቡድን ስለሆነ የህይወታቸውን ምርጥ ፐርፎርማንስ ማሳየት አለባቸው የሚባለው ለዚህ ነው። ግን ድክመቶች ያሉበት ቅድም እንዳነሳሁት ድክመቶች ያሉበት ቡድን ነው። ቅድም ስለ ትራንዚሽን ሳነሳ በነገራችን ላይ 8 ጎሎች ከፈጣን ሽግግሮች ከፈጣን የመልሶ ማጥቃት በኋላ አስቆጥሯል ፔዤ። ብዙዎቹ ጎሎች በትራንዚሽን የሚቆጠሩ ጎሎች ናቸው። 8 ጎሎቹ ግን ከፋስት ትራንዚሽን ከኩዊክ አታክ የተቆጠሩ ናቸው እና ከፊት ያሉ ተጫዋቾችን ፍጥነትና በሽግግር የማጥቃት አቅም የሚያሳይ ነው። ነገር ግን ፔዤ በመከላከሉ በኩል ምናልባት በጨዋታው ላይ ሉዊስ ኤንሪኬ በሚወስዳቸው ሪስኮች ምክንያት ሊሆን ይችላል ጎሎች ይቆጠሩበታል። 22 ጎሎች ተቆጥሮበታል በዚህ ውድድር ዘመን። አርሰናል ለምሳሌ በዚህ ውድድር ዘመን 6 ጎል ብቻ ነው የተቆጠረበት በሲዝኑ በሙሉ 6 ጎል ብቻ። ከባየር ሚኒክ ጋር በነበረው ጨዋታ ብቻ በደርሶ መልስ 5 ጎል የተቆጠረበት ፔዤ እንደምታስታውሱት በድምር ውጤት 6-5 ነው ያለቀው ጨዋታው። ከዛም በላይ ጎል ሊቆጠር የሚችልበት አይነት ጨዋታ ነበር በተለይ መጀመሪያው ጨዋታ እና ለአርሰናል ፔዤን መፈተን የሚችልባቸው ብዙ የመከላከል ድክመቶች አሉበት ቡድኑ። የመከላከል ድክመት እንበለው ወይ ማጥቃቱ እንዲያይል ሉዊስ ኤንሪኬ ካልኩሌትድ ሪስክ እየወሰደ ነው። እንዴት እንደምንበይነው አላቅም። ግን በዚህ ውድድር ዘመን 67 ኢላማቸውን የጠበቁ ሙከራዎች ተደርገውበታል። አርሰናል 39 ሙከራን የተደረገበት። ከዚያ ውጪ የፓሪስ ሳን ጀርማን ተጫዋቾች በሚሰሯቸው ስህተቶች 26 ሙከራ ተደርጎበታል። አርሰናል 9 ሙከራ ብቻ ነው የተደረገበት። ኢረርስ ሊዲንግ ቱ ሾትስ በሚለው ማለት ነው። ወይም የአርሰናል ተጫዋቾች የፔዤ ተጫዋቾች በኳስ ቅብብል ጊዜ በቢልድ አፕ ጊዜ የሚሰራቸው ስህተቶች አሉ አይደለም፣ ከዛ ስህተት መነሻ የሚደረጉ ሙከራዎች ማለት ነው። ስለዚህ በሚቆጠርበት ጎል በሚደረግበት የኢላማውን የጠበቀ የሙከራ መጠን ከስህተቶች በኋላ በሚደረግበት የሙከራ መጠን ፔዤ ብዙ ጎሎች የሚቆጠሩበት ነው። ከሁሉ በላይ ግን ቅድም እንዳነሳሁት በኋላም በሰፊው አነሳዋለሁ ሁለቱ የመስመር ተከላካዮች አሽራፍ ሀኪሚና ኑኖ ሜንዴሽ ፔዤ እንደዚህ በጣም የሚያስፈራ ትንታግ የሆነ የማጥቃት አቅም እንዲኖረው ምክንያት የሆኑ ናቸው። ምክንያቱም 46 ጎሎች አስቆጥሯል። ኤንሪኬን ከሞላ ጎደል ካያችሁት የማርጅኖች አሰልጣኝ አይደለም። 1-0 ከሚያሸንፍ 3-2 ወይ 4-3 ወይ 5-4 ቢያሸንፍ የሚመርጥ አይነት አሰልጣኝ ነው። እሱም ደግሞ ሰርቶለታል። ስለዚህ ተጫዋቾቹ ቦታቸውን በመልቀቃቸው ቦታ በመልቀቅ ብለን የምንገነዘበው ከሆነ ማለት ነው የተጋጣሚ ቡድን የሚያገኛቸው ስፔሶች ካሉ ይሁን ማጥቃቴን የሚጠቅም እስከሆነ ድረስ የሚል እምነት ያለው ይመስላል። ግን በብዙዎቹ ጨዋታዎች በባየር ሚኒክ ጨዋታ ላይ ሉዊስ ዲያዝም ማይክል ኦሊሴም በተለይ በመጀመሪያው ጨዋታ ከቼልሲ ጋር ቼልሲን በድምር 8-2 በማሸነፋቸው ምክንያት ተቀራራቢ ጨዋታ አይመስል ይሆናል እንጂ ከቼልሲ ጋር በተለይ በፓሪስ የተደረገው ጨዋታ እኮ 70 ምናምነኛው ደቂቃ ላይ ክቫራትስኬሊያ ተቀይሮ ገብቶ ጎል እስኪያስቆጠር ድረስ 2-2 ነበር። እንዲያውም ሌላ ጎል ያስቆጥር ይመስል የነበረው ለማስቆጠር አቅም ያለው ይመስል የነበረው የሊያም ሮሲኝ ቼልሲ ነው። ከዛ በኋላ ግን ግብ ጠባቂው ፊሊፕ ዮርጌንሰን ያንን ስህተት ሰራ። ክቫራትስኬሊያ ጎሎች አስቆጠረ። በጠቅላላው 5-2 አለቀ እና ጨዋታው ሞተ እዛ ማለት ነው። ግን ጠቅላላውን ጨዋታ ተመልሳችሁ ብታዩት ተቀራራቢ ፉክክር የነበረበት ጨዋታ ነው። እንደ ጨዋታ ማለት ነው፣ እንደ ውጤት ማለት አይደለም። እንደ ጨዋታ ግን እንደዛ ነው የነበረው። በሁለቱም አጋጣሚዎች ከሁለቱ የመስመር ተከላካዮች ጀርባ ያለውን ክፍት ቦታ በተዋጣለት ሁኔታ በማጥቃት የተፈጠረ ነው። በነገራችን ላይ ይሄው ነገር በዓለም የክለቦች ዋንጫ ፍጻሜም ታይቷል።
ማሎ ጉስቶ እንዴት አደገኛ እንደነበር አይተናል ከኑኖ ሜንዴሽ ጋር የዓለም የክለቦች ዋንጫ በኒው ጀርሲ የተደረገው የፍጻሜ ጨዋታ ማለት ነው። ስለዚህ ፔዥን ልታስቸግሩ፣ አደጋ ልትፈጥሩ፣ ጎሎች ልታስቆጥሩ የምትፈልጉ ከሆነ የፉልባኮቹ ተጫዋቾች የሚተዉትን ክፍት ቦታ ኤክስፐርት በሆነ መንገድ ማጥቃት መቻልን ይጠይቃል። አሁን እዚህ ላይ የአርቴታ ሴሌክሽን በጣም ወሳኝ የሚሆነው ለዚህ ነው። በክንፍ በኩል የሳካን እናውቃለን። ከዛ በኩል ግን በሁለቱ የመስመር ተከላካይ ቦታዎችና በግራ ክንፍ ቦታ ማንን እንደሚመርጥ እርግጠኛ ሆኖ መናገር የሚቻል አይመስለኝም። ምክንያቱም በግራ በኩል አማራጮች አሉት። ፒየሮ ኢንካፒየን እና ሪካርዶ ካላፊዮሪን በግራ መስመር ተከላካይነት ለመጠቀም እድል አለው። አሁን ማይልስ ሉዊስ ስኬሊ ከባለፈው ዲሴምበርም ጀምሮ ልምምድ ሲሰራ ጭምር በአማካይነት ነው ልምምድ ሲሰራ የቆየው። በኋላ በውድድር ዘመን የመጨረሻዎቹ ጨዋታዎች ላይ ከዛ የፉልሃም ጨዋታ ጀምሮ አማካይ አድርጎ ዙቢሜንዲን ወደ ተጠባባቂ ወንበር አውርዶ መጠቀም ጀምሯል እንደምታውቁት። ስለዚህ በመስመር ተከላካይነት ከግምት የሚገባ ተጫዋች አይደለም። ምንም እንኳን የዌስትሃም ጨዋታ ላይ በሁለተኛው አጋማሽ አርቴታ ለውጦችን ሲያደርግ በግራ መስመር ተከላካይነት የተጫወተን ቢሆን፣ ስለዚህ ካላፊዮሪ ለአርሰናል በማጥቃቱ በኩል አለመገመት የሚጨምር ከሀኪሚ ጀርባ ያለውን ክፍት ቦታ ራሱ ወደ እነዛ ስፔሶች በመሮጥ የሚሆን ወደዛ የሚሄዱ ፓሶችን በማቀበል የሚሆን አደጋ መፍጠር የሚችል ተጫዋች ነው። ስለዚህ የማጥቃት ኬፓቢሊቲውን በመጠቀም በመከላከል እንደ ፒየሮ ኢንካፒዬ ጥብቅ ባይሆንም ነገር ግን የፔዥን ድክመት የበለጠ ኤክስፖዝ ለማድረግ ያግዘኛል ብሎ አምኖ እሱን ይጠቀምበታል ወይስ ፓሪስ ሳን ጀርማ ሀኪሚና ዴዘሪ ዱዌ ያሉት በዛ መስመር እና በአንድ ለአንድ መከላከል የበለጠ ጥብቅ ነው፣ የበለጠ ተፋላሚ ነው፣ የበለጠ ታጋይ ነው ብሎ የሚያምንበትን በማጥቃት በኩል ግን የሪኪ ካላፊዮሪን ያህል ጥቅም ሊሰጠው የማይችለውን ፒየሮ ኢንካፒዬን ያሰልፋል የሚለው በጣም ወሳኝ ጥያቄ ነው። ከነሱ ፊትም ከፒየሮ ኢንካፒዬ ፊት ወይም ከሪካርዶ ካላፊዮሪ ፊት የሚጠቀመው ተጫዋችስ ማን ነው የሚለውም ሌላ ጥያቄ ነው። እንግዲህ ባለፈው የውድድር ዘመን በሁለቱም ጨዋታዎች ጋብርኤል ማርቲኔሊ ነበር የተሰለፈው። አርሰናል በዚህኛው ጨዋታ ላይ ከፔዥ ያነሰ የኳስ ቁጥጥር ድርሻ ይኖረዋል ተብሎ ይገመታል። ምንም እንኳ ባለፈው የውድድር ዘመን በፓሪስ 51 ለ49 የመብለጥ ተራ የአርሰናል የነበረም ቢሆን ግን አርሰናል ወደ ጨዋታው የመመለስ ግዴታ ስለነበረበት የግድ ኳስ መያዝ ነበረበት። በዛ ኮንቴክስት መረዳት ያስፈልጋል። ነገር ግን በዚህ የውድድር ዘመን በቻምፒየንስ ሊግ በአቬሬጅ የኳስ ቁጥጥር ድርሻ አርሰናል 11ኛ ነው፣ ፔዤ ሁለተኛ ነው ከባርሴሎና ቀጥሎ 52% ለ60% ነው የሁለቱ ቡድኖች በዚህ የውድድር ዘመን በቻምፒየንስ ሊግ ጨዋታዎች አማካይ የኳስ ቁጥጥር ድርሻ። ስለዚህ በዚህኛውም ጨዋታ ፔዤ የበለጠ ኳስ ቢቆጣጠር የሚያስገርም አይደለም። አርሰናል የበለጠ በትራንዚሽን ለማጥቃት ቢሞክርም የሚያስገርም አይደለም። ያንን ለማድረግ እና በተለይ ሀኪሚ የሚተውን ክፍት ቦታ ለማጥቃት የበለጠ ስፒድ ስታር ያስፈልግ ይሆናል። ለዛ ነው ማርቲኔሊ ሎጂካል የበለጠ የሚመስለው። ነገር ግን ማርቲኔሊ በቅርብ ጊዜ ቦታውን አጥቷል፣ እየተሰለፈም አይደለም። ከጃንዋሪ በኋላ ጭራሽ ጎል አላስቆጠርም። ባለፉት ወራት በሁለቱ ዋና ዋና ውድድሮች ማለት ነው። ከሴፕቴምበር በኋላ በፕሪሚየር ሊግ ጎል አላስቆጠርም፣ በቻምፒየንስ ሊግ ከጃንዋሪ በኋላ ጎል አላስቆጠርም። ስለዚህ የፎርም ጉዳይ ከሆነ በፎርም በቅርብ ጊዜ እንደገና ወደ ብቃቱ እየተመለሰ ያለውን በአትሌቲኮ ማድሪዱ ጨዋታ፣ በፉልሃሙ ጨዋታ፣ በዌስትሃሙ ጨዋታ በጣም ጥሩ እየተጫወተ ያለውን ሊያንድሮ ትሮሳርን ወይ በሌላ ትልቅ ጨዋታ ላይ እንዳየነው ኤቤሪቺ ኤዜን እዛ ቦታ ላይ ማሰለፍ እድል አለው። ችግሩ ግን እነዚህ ተጫዋቾች የቦልቱ ፊት ተጫዋቾች ናቸው። ከኳስ ጋር መግባት እንጂ ወደ ክፍት ቦታ የመሮጥ ዝንባሌ ያላቸው ተጫዋቾች አይደሉም። ስለዚህ የትኛውን ተጫዋች ይመርጣል የሚለው በጣም ወሳኝ ነው። አርሰናል በዚህ ውድድር ዘመን ካለበት የማጥቃት ድክመት መካከል አንደኛው በተለይ በቻምፒየንስ ሊግ በጠቅላላው ብዙ ጎሎች ያስቆጠረ ቢሆንም ከፔዤ ጋር ሲነጻጸር አነስተኛ ነው። 29 ጎሎች ነው ያስቆጠረው። ፔዤ 46 ጎል ነው ያስቆጠረው። በእርግጥ ሁለት ተጨማሪ ጨዋታዎች አድርጓል፣ ከ1 እስከ 8 ባለው ስፍራ ባለማጠናቀቁ ምክንያት በደርሶ መልስ ከሞናኮ ጋር ተጫውቶ ስለነበር ማለት ነው። ነገር ግን አርሰናል በተለይ በተርኖቨር ጎል የማስቆጠር ችግር አለበት። 2 ጎሎች ብቻ ነው ከሃይ ተርኖቨር ወይም በተጋጣሚ ቡድን የሜዳ አጋማሽ ኳስ ከቀማ በኋላ ጎል የሚያስቆጥረው። ስለዚህ በቻናሎች በኩል የሚጠቀማቸው ተጫዋቾች እነማን ናቸው የሚለውም በጣም ወሳኝ ይመስለኛል። ነገር ግን ሌላ መጠቀስ ያለበት አንድ ነጥብ ግን አለ። አርሰናል በዚህ ውድድር ዘመን በጠባብ ማርጅን ብዙ ጨዋታዎች የማሸነፍ ሪከርድ አለው። 1-0 ለምሳሌ በዚህ ውድድር ዘመን በአምስቱ ሊጎች የአርሰናልን ያህል ብዙ ጨዋታዎችን 1-0 ያሸነፈ ቡድን የለም።
አሁን እኔ እዚህ ጨዋታ ላይ ለአርሰናል በጣም አስጊው ነገር በጊዜ ጎል የሚቆጠርበት ወይም ቀድሞ ጎል የሚቆጠርበት ከሆነ ነው። ምክንያቱም እንደዛ የሚሆን ከሆነ ጨዋታው ክፍት ይሆናል። ክፍት የሚሆን ከሆነ ትራንዚሽናል ይሆናል። ትራንዚሽናል የሚሆን ከሆነ የበለጠ የሚመቸው ለፓሪስ ሰን ጀርማን። ስለዚህ የጌም ስቴት እንዳይወስነው ጨዋታው ያለበት ውጤት አርሰናልን የበለጠ እንዲከፍት እንዳያስገድደው በተለይ በጊዜ ጎል ሊቆጠርበት አይገባም ሎጂካሊ። ምክንያቱም የአርሰናልን የቁጥጥር መልክ ይቀይረዋል ወይ ቡድኑ የበለጠ ውጤታማ በማይሆንበት የባስኬትቦል አይነት ጨዋታ ለመጫወት እድል ይሰጠዋል። ምክንያቱም ፔዤ በጣም ኤፊሽንት ናቸው የማጥቃት ተጫዋቾቹ። ለምሳሌ ከባየር ሚኒክ ጋር በነበረው ጨዋታ 6 ጎል ነው አይደል የሚያስቆጠሩት። በሁለቱ ጨዋታዎች 6ቱ የመጀመሪያዎቹ ኦን ታርጌት ሙከራዎች ናቸው ጎሎች የተቆጠሩት። በሚኒክ 5-4 ሲያሸንፍ 5ቱ ጎሎች ከ5 ኢላማቸውን የጠበቁ የጎል ሙከራዎች የተቆጠሩ ናቸው። ስለዚህ ኢላማቸውን የጠበቁትን ሙከራዎቻቸውን በሙሉ አስቆጥሯል ማለት ነው። ወይም የኦን ታርጌት ኮንቨርዥን ሬት የሚባለው 100% ነው ማለት ነው። ትራንዚሽናል የሚሆን ከሆነ በግል ክህሎት የፔዤ የማጥቃት ተጫዋቾች ከአርሰናል የማጥቃት ተጫዋቾች የበለጠ አደገኞች ናቸው። ስለዚህ ጨዋታው ወደፊት ወደ ኋላ ባክ ኤንድ ፎርዝ የሚሆን ከሆነ ለፔዤ ነው የበለጠ የሚስማማው። የበለጠ ክፍት የሚሆን ከሆነ ለፔዤ ነው የበለጠ የሚስማማው። ኢንተርን እንደዛ ነው ያደረጉት። ኢንተር ላይ በጊዜ ጎል አስቆጠሩ። ስለዚህ ኢንተር የሚከላከለው ውጤት አልነበረውም እና ሪስክ መውሰድ ጀመረ። ሌሎች ምክንያቶች ያሉት ቢሆንም በእንደዛ አይነት ሁኔታ ድባቅ ለመመታቱ አንደኛው ምክንያት ግን ያ በጊዜ የተቆጠረው ጎል ነው። አይ ቲንክ ዱዌ መሰለኝ ያስቆጠረው ነው ሀኪሚ ከሁለት አንዱ ያ ጎል ተቆጠረ። ጨዋታው ክፍት ሆነ። ክፍት ከሆነ የበለጠ የሚያዋጣው ለፓሪስ ሰን ጀርማን ነው። ስለዚህ በተለይ በጊዜ ለአርሰናል ጎል መቆጠር የለበትም። እንደዛም ቢሆን ወዲያው ጨዋታው ከቁጥጥራቸው ውጭ ይሆናል፣ ድንገት ክፍት ይሆናል ማለት አይደለም። ግን ወደ ጨዋታው መመለስ ስለሚኖርበት አርሰናል የበለጠ ሪስክ መውሰዱ አይቀርም። ግን ብዙ አርሰናል ደጋፊዎች የሚፈልጉት አንድ ነገር የሚመስለኝ ቡድኑ እንዲከላከል ብሎ ብሎክ እንዲጫወት ሳይሆን ፕሬስ እንዲያደርግ የሚፈልጉ ይመስለኛል። በነገራችን ላይ በቅርብ ጊዜ ከሽንፈት በኋላም ቢሆን ለአርሰናል ደጋፊዎች ተስፋ የሰጠ አንድ ጨዋታ አስታውሳለሁ። ከማንቸስተር ሲቲ ጋር የተደረገው ጨዋታ። እሱ ጨዋታ የፐርፎርማንስን አስፈላጊነት የሚያሳይ ነው። የአርሰናል ደጋፊዎች ከዚያ ጨዋታ በኋላ ቡድናቸው ኒውካስልን አሸንፈው 3 ነጥብ ካገኘበት ጨዋታ ይልቅ በሲቲ 2-1 የተሸነፉበት ጨዋታ የበለጠ ተስፋ እንዲኖራቸው ያደረገ ይመስለኛል። ሚኬል አርቴታም ከጨዋታው በኋላ ሲናገር ከዚህ ጨዋታ በኋላ ተጫዋቾቼን እና የተጫዋቾቼን እምነት አጠናክሮታል፣ ሪንፎርስ አድርጎታል፣ ሻምፒዮን መሆን እንችላለን ብለው እንዲያምኑ አድርጓቸዋል የሚል አስተያየት ሰጥቷል። የፐርፎርማንስ ጥቅም እሱ ነው። ፐርፎርማንስ ግን ሁልጊዜ በውጤት ይሸልማቸዋል ማለት አይደለም እና እዛ ጨዋታ ላይ ሚኬል አርቴታ በተለይ ትልልቅ ጨዋታዎች ላይ ከሜዳ ውጪ በተደረጉ ጨዋታዎች በተለይ እንዲህ አይነት አድቬንቸር አይተንበት አናውቅም። በፕሪሚየር ሊግ የዛን ጨዋታ ያህል ብዙ ፕሬስ ያደረጉበት ጨዋታ አልነበረም። 474 ፕሬሸሮች ነው የነበሩት ከመነሻው ከጨዋታው የመጀመሪያ ደቂቃ ጀምሮ ማለት ነው። ዮኬሬስ ነበር ተጠባባቂ ነበረው። ስለዚህ ሃቨርትዝ ጀምሯል እና ጎሉን ያስቆጠሩትን በፕሬሸር ነው። ሲቲ ጎል አስቆጠረ። ወዲያው በአንድ ደቂቃ ውስጥ ነው አርሰናል አቻ የሆነው እና በብዙ አጋጣሚዎችም የማንቸስተር ሲቲን ኤርሊ ቢልድ አፕ ብዙ የሚያዛንፍ የፕሬሲንግ አጫወት ነው የነበረው። ፍሮንት ፉት የሚሉት የማጥቃት እግር ኳስ ነበር የተጫወተው እና መሸነፍም አልነበረበትም። ለነገሩ ራሱ ሃቨርትዝ 2 በጣም ትልልቅ እድሎች አግኝቶ ስለነበር በቀላሉ አቻ ሊወጣ የሚችልባቸው እድሎች ነበሩት። ኤዜ ብረት መልሶበታል። ሌሎችም እድሎች አግኝተው ነበር እና አርሰናል በፍሮንት ፉት መጫወት ይችላል። ፔዤ እና ሲቲ አሁን ያለው ሲቲ ተመጣጣኝ ላይሆኑ ይችላሉ። ፔዤ የበለጠ ጥራት ያለው ቡድን ነው። ነገር ግን ትልቅ ጨዋታ ነው ለአርሰናል፣ ታይትል ዲሳይደር ነው። በነገራችን ላይ ያንን ጨዋታ ሚኬል አርቴታ የማጥቃት ግዴታ አልነበረበትም በመርህ ደረጃ፣ ምክንያቱም የፕሪሚየር ሊግ መሪ ነበር። የበለጠ የማጥቃት ግዴታ የበለጠ ሪስክ የመውሰድ ግዴታ የነበረበት ማንቸስተር ሲቲ ነው። ግን ሚኬል አርቴታ ኦደጋርድን አሰለፈ፣ ኤዜን ግራ ላይ ያጫወተ፣ ካላፊዮሪ የመጀመሪያ አሰላለፍ ውስጥ ነበር፣ ሃቨርትዝ አጥቂ ሆኖ ነው የጀመረው እና በጣም አስደናቂ የፕሬሲንግ አጫወት ነበር ያየ ነው በአርሰናል በኩል ከጨዋታው መጀመሪያ እስከ ጨዋታው ማጠናቀቂያ ድረስ በጣም ጥሩ የፕሬሲንግም የማጥቃት ኢንቴንሽንም ያየንበት ነው እና ይሄ በዚህኛው የፍጻሜ ጨዋታ ላይ ይደገማል የሚለው በጣም ወሳኝ ነው። ምክንያቱም በብዙዎቹ ሌሎች ትልልቅ ጨዋታዎች ላይ የበለጠ ኮንትሮል ላይ የሚያተኩር የበለጠ ጥንቃቄ ላይ የሚያተኩር አጫወትን የመከተል ታዋቂነት ያለው ወይም በመከተል
የሚታወቅ አንዳንድ ጊዜም የሚተች አሰልጣኝ ነው። በእርግጥ የቻምፒየንስ ሊግ ጨዋታዎች ብዙ ጊዜ ዝግ ናቸው። አርቴታ ስለሆነ ስላልሆነ ሳይሆን ቻምፒየንስ ሊግን በቅርብ ዓመታት ብታዩ ከ2017 በካርዲፍ ሪያል ማድሪድ ዩቬንቱስን 4-1 ካሸነፈበት እና ባለፈው የውድድር ዘመን ኢንተር 5-0 በባርሰሎና እስከተሸነፈበት ጨዋታ በፔዤ እስከተሸነፈበት ጨዋታ ድረስ በመሀል ያሉትን ሌሎች የቻምፒየንስ ሊግ ጨዋታዎች ካያችሁ ማክሲመሙ 2 ነው፣ ግን ብዙዎቹ 1-0 ነው የሚያልቁት። ለምሳሌ 2018 መወኪያ 2018 3 ጎል ነው የተቆጠረው 3-1 ስለሆነ ሪያል ማድሪድ ሊቨርፑልን ያሸነፈው። ግን 2019 ላይ 2-0፣ 2020 ላይ 1-0፣ 2021 ላይ 1-0፣ 2022 ላይ 1-0፣ 2023 ላይ 1-0፣ 2024ም ላይ እንደዚሁ 1-0 ነበር ጨዋታዎቹ ያለቁት። ሁሉም የቻምፒየንስ ሊግ ፋይናሎች የ2024 ላይ 2-0 ነው ሪያል ማድሪድ ዶርትሙንድን ያሸነፈው። ስለዚህ ማክሲመም 2 ነው፣ ግን ብዙ ጊዜ 1-0 ነው። የፍጻሜ ጨዋታዎች ኬጂ ናቸው፣ አሰልቺ ናቸው እና ብዙ ጎሎች ይቆጠሩበታል ማለት አይደለም። ፔዤ ብዙ ጎሎች የሚያስቆጠር ቢሆንም ነገር ግን የቻምፒየንስ ሊግ ጨዋታዎች ስነ ልቦናውም የፍጻሜ ጨዋታዎች ባህሪም ብዙ ጊዜ ወደ ኋላም ተመልሰን ስናይ ከ2 ጎል በላይ ብዙ ጊዜ ሲቆጠር አናይም። ግን ደግሞ ፔዤን ጎል እንዳያስቆጥር 90 ደቂቃ ማድረግ በጣም ከባድ ነው። አሁን በ27 ተከታታይ ጨዋታ ቢያንስ 1 ጎል አስቆጥሯል። ስለዚህ ጎል እንዳያስቆጥር መከልከል የሚቻል አይመስለኝም ሙሉ ለሙሉ። አይሁንም እያልኩ አይደለም፣ ግን አስቸጋሪ ነው። ስለዚህ ፔዤ በሆነ የጨዋታው ጊዜ ጎል ማስቆጠሩ ማይቀር ከሆነ አርሰናልም ጎል የሚያስቆጥርበትን መፍትሄ መፈለግ አለበት። ያንን ለማድረግ የበለጠ አድቬንቸር ያስፈልጋል። ለዚህ ነው ዮኬሬስ ነው የሚሰለፈው ሃቨርትዝ ነው የሚሰለፈው የሚለው ክርክር በላይናፕ ምርጫ ውስጥ በጣም ትልቁ ክርክር ሆኖ የሚታይኝ። ሁለት የተለያየ ባህሪ ያላቸው ተጫዋቾች ናቸው። ሃቨርትዝ በቻምፒየንስ ሊግ ፍጻሜ ጎል የማስቆጠር ታሪክን ጨምሮ ግን በጠቅላላው ለአርሰናል እላይ የመጫወት እድል የሚሰጥ ነው። አርሰናልም እላይ መጫወት ያለበት ይመስለኛል። በተቻለ መጠን ሁሉ ጊዜ ያንን ማድረግ አይቻልም። በሎ ብሎክ የምትከላከሉበት ብዙ ተጫዋቾች ከኳስ ጀርባ ከኳስ ኋላ የሚሆኑበት ጊዜ መኖሩ አይቀርም፣ ምንም ጥያቄ የለውም። ፔዤ የሜዳ ስፍራም ኳስም ብዙ ሰዓት ተቆጣጥሮ መቆየቱ ስለማይቀር፣ ነገር ግን በጨዋታዎቹ መሀል አርሰናል ሪትሪት ለማድረግ መገደዱ እንደተጠበቀ ሆኖ ግን ላይ ለመጫወት መሞከር አለበት፣ ወይም በፔዤ የሜዳ አጋማሽ ለመጫወት መሞከር አለበት። ያንን ለማድረግ ቴክኒካዊ ጥራታቸው ከፍ ያሉ ተጫዋቾችን ማሰለፉ ግድ ነው። ለዚህ ነው እኔ ሪካርዶ ካላፊዮሪን ቢያሰልፍ ከነ ሪስኩ ልክ የኤንሪኬ ሪስክ እንደሚወስድ ሁለቱም ፉልባኮች በሚጠቀምበት ሁኔታ ሚኬል አርቴታም እንደዚህ አይነት ተመጣጣኝ ሪስክ መውሰድ ያለበት ይመስለኛል። አድቬንቸር ያስፈልገዋል። አሁን ፕሪሚየር ሊጉም ደግሞ ቅድም እንዳልኩት ሊበሬቲንግ ፋክተር ነው፣ የሚያቀለው ጫና አለ። ስለዚህ እላይኛው የሜዳ ክፍል ላይ ፕሬስ ማድረግ የሚችሉ እንደ ኦደጋርድ እንደ ሃቨርትዝ አይነት ተጫዋቾች ያስፈልጋሉ። ግን እላይ ኳሱን ይዘው ማቆየት የሚችሉ ተጫዋቾችም ያስፈልጋሉ። ሃቨርትዝ በሆልድ አፕ አጫወቱ የራሱን ሌሎች ጓደኞች ወደ ጨዋታው በማስገባት ችሎታው የሚደነቅ ነው። ኦደጋርድም ይሄንን ማድረግ ይችላል። በዚህ ምክንያት ሃቨርትዝን ሊመርጥ ይችላል። ግን ደግሞ የበለጠ በትራንዚሽን እጫወታለሁ ካለ ዮኬሬስ የበለጠ የሚመረጠው ተጫዋች ሊሆን ይችላል። ዮኬሬስ እና ሃቨርትዝ መካከል ያለው ትልቁ ልዩነት ዮኬሬስ የበለጠ ስኮረር ነው፣ ሃቨርትዝ የበለጠ ፋሲሊቴተር ነው ይባላል። የበለጠ በጠቅላላ ጨዋታ ውስጥ በጀነራል ፕሌይ በሚባለው የሚሳተፍ ተጫዋች ነው ይባላል። ግን ዮኬሬስ መቼም ቢሆን እንደ ሃቨርትዝ አይነት ተጫዋች መሆን አይችልም። ሃቨርትዝ መቼም ቢሆን እንደ ዮኬሬስ አይነት ተጫዋች መሆን አይችልም። ግን በመጠኑ ግን እያሻሻለ ይመስለኛል ዮኬሬስ። በቅርብ ሳምንታት እየተደረጉ ባሉ ጨዋታዎች ጎል እያስቆጠረ መሆኑ ብቻ ሳይሆን ጠቅላላ ጨዋታውም በተለይ ወደ ቻናሎች በመሮጥ የበለጠ ተክለ ሰውነቱን በመጠቀም ከአትሌቲኮ ማድሪድ ጋር በነበረው ጨዋታ እንዳየነው በእኔ ግምት በጠቅላላ ጨዋታው የአርሰናል ምርጡ ፐርፎርማንሱ የነበረው እሱ ነው። ጎል አላስቆጠረም፣ ግን ለጎሉ መቆጠር ትልቅ ድርሻ ነበረው። ስለዚህ የሚመርጠው ተጫዋችን በጣም ወሳኝ ነው። ሚኬል አርቴታ ብዙ ጊዜ ፕሮፋይል በትክክል ባላንስ የማድረግ አንዳንድ አስቴቶች አሉኝ። እኔ ስህተት ነው አልልም። በደንብ ኑዋንስድ የሆነ በደንብ አናላይዝ ተደርጎ እንደሚደረግ አውቃለሁ። ነገር ግን ፓሪስ ሳን ጀርማን በተመለከተ አርሰናል ምን አይነት እድሎች አሉት የሚለውን አይደል እያነሳው ያለሁት። በዚህ ውድድር ዘመን የፔዥን ያህል ብዙ ሙከራዎች እንዲደረጉበት ያደረገ ስህተትም ብዙ ጎሎች የተቆጠሩበት ቡድንም የለም። ከኢረሮች በኋላ ከስህተቶች በኋላ 6 ጎሎች ነው የተቆጠሩበት። በሙከራዎች በጨዋታ በአቬሬጅ 1.63 ሙከራ ይደረግበታል። የኦፕታ ስታት ነው ይሄ እና ጎሎች የሚቆጠሩበት ነው። ቴክኒካል ችሎታዊ ቡድኑ ከፍ ያለ ቢሆንም ግን በተለይ በቢልዳፕ ጊዜ ፕሬስ የሚደረግ ከሆነ ስህተቶች ይሰራል። በዚህ ውድድር ዘመን በመጀመሪያ 40 ሜትር ውስጥ ብቻ 141 የፖሴሽን ስህተቶች ፈጽመው ወይም ፖሴሽን ይቀማሉ። ስለዚህ ልክ የሲቲው ጨዋታ ላይ አርሰናል እንዳደረገው ያንን የሚያደርግ ከሆነ
ምናልባት ፔዥን የመፈተን አቅም አለው። በግለሰብ ደረጃ ሁሉም ተጫዋቾች ጥሩ ናቸው፣ ግን ሪስክ የመውሰድ ዝንባሌ ያለው ብዙ ተጫዋቾችን ከኳስ ፊት የማሰለፍ ዝንባሌ ያለው ቡድን ነው። የቆመ ኳስ ጉዳይ በፈረንሳይ ብዙ የሚወራ ነገር ነው እንደምታውቁት። አንደኛ ኒኮላ ጆቨ ፈረንሳይ ነው፣ ሁለተኛ የአርሰናል የቆመ ኳስ ጥንካሬ በሚል በአውሮፓ ብዙ ይነገራል እና በዚህ የውድድር ዘመን ፔዤ 20% የሚሆኑት ጎሎች የተቆጠሩት ከቆሙ ኳሶች ነው። ስለዚህ በተቆጠሩበት ጎሎች ፐርሰንቴጅ 5 ቡድኖች ብቻ ናቸው ከፔዤ የሚያንሱት። ግን ከሁሉ በላይ በስተ ቀኝ በኩል ከሀኪሚ ጀርባ ያለው ስፔስ አርሰናል በደንብ ኤክስፕሎይት እንዲያደርገው የሚጠበቅበት ነው። ምክንያቱም በዚህ ውድድር ዘመን የተጋጣሚ ቡድኖች ፒኤስቪ እና ቼልሲ አይነት ቡድኖች 37.3 በመቶ የሚሆነውን ማጥቃታቸውን በፔዤ በስተቀኝ በኩል ወይም ሀኪሚ ባለበት የመከላከል ስፍራ ነው ሲፈጽሙ የቆዩት። ሌላ ግን አንድ መጨመር ያለብኝ በጣም ኢንትረስቲንግ ሆኖ ያየሁት ፒየር አሌክዛንድር ኮንቴ የሚባል የሌኪፕ ጋዜጠኛ አለ እና ምን አይነት አንድ አናሊሲስ ጽፎ እያየሁ ነበር። የሪትም ጉዳይ በእኔ ግምት አርቴታ ጨዋታው የሳጥን ጨዋታ እንዲሆን አይፈልግም። እንደማይፈልግ የምታውቁት አንደኛ ለፔዤ የበለጠ ስለሚስማማ ነው። ሁለተኛ ግን የውድድር ዘመኑ ሲጀመር አርሰናል በጣም ኃይለኛ ሪስክ በመውሰድ ነበር ሲዝኑን የጀመረው። በኦልድ ትራፎርድ ታስታውሱ እንደሆነ ከማንቸስተር ዩናይትድ ጋር በነበረው ጨዋታ አርቴታ በጣም ሪስክ ወስዶ ነበር ወደ ጨዋታው የጀመረው የሲዝኑን የጀመረው። ዋይት ነበር የቀይ መስመር ተከላካይ የነበረው፣ ሪካርዶ ካላፊዮሪ የግራ መስመር ተከላካይ ነበር እና 2 የማጥቃት የመስመር ተከላካዮችን ነበር የተጠቀመው እና የማያቋርጥ ትራንዚሽን ነበር። አርሰናል በዚህ ውድድር ዘመን ብዙ ሙከራዎች የተደረጉበት በዚያኛው ጨዋታ ነበር። 22 ሙከራዎች ነበር የተደረጉበት እና ያ እንደማያዋጣ ያ የሚፈልገው ኮንትሮል እንደማይኖረው ወዲያው እዛ ጨዋታ ላይ ነው አሰልጣኙ የተረዳው እና ከዛ በኋላ የበለጠ ኮንትሮል ላይ ያተኮረ። የመጀመሪያዎቹ 10 ጨዋታዎች ላይ በ7ቱ ጨዋታዎች ጎል አልተቆጠረበት ወይም ክሊን ሺት ጠብቆ ነበር። ወዲያው ከዛ ጨዋታ በኋላ ቲምበር የአርሰናል የመጀመሪያ ተመራጭ የቀይ መስመር ተከላካይ ሆነ። ግን የበለጠ የማጥቃት ፍላጎት እንደነበረው በዚያ ጨዋታ ላይ ያሳያል። ግን እንደዚህ አይነት ሪስክ መውሰድ አይፈልግም። የባስኬትቦል ጨዋታ ፒንግ ፖንግ እንዲሆን አልፈለግም እና የበለጠ ጥብቅ መሆን የጀመረው ያን ጊዜ ነው። አንደኛው ምክንያት እሱ ነው። ሁለተኛው ግን የፔዥን ሪትም ለማጨናገፍ ዝግ ባለ ፍጥነት መጫወት ለአርሰናል ሊያዋጣ ይችላል። ፔዤ በዚህ ውድድር ዘመን ከጠቅላላው 90 ደቂቃ 60% ፔዤ በሚሳተፍባቸው ጨዋታዎች ማለት ነው 60% ላይ በአክቲቭ ፕሌይንግ ታይም ያሳልፋል ወይም ጨዋታው ብዙ አይቆራረጥም። አርሰናል በሚሳተፍባቸው ጨዋታዎች 56.6% ነው አክቲቭ ፕሌይንግ ታይም። ይሄም የሆነበት ምክንያት አርሰናል ብዙ የማዕዘን ምቶች ላይ ጊዜ ይወስዳል። ከ44 ከ50 ሰከንድ ነው በተለያዩ ውድድሮች በአንድ የማዕዘን ምት ላይ የሚያጠፋው ጊዜ። ስለዚህ ብዙ ዲሌ የሚኖረው አንድም ማዕዘን ምት ኦርኬስትሬት ስለሚደረግም የእያንዳንዱ ተጫዋች ሚና በጣም የተለየ ስለሆነ ብሎክ የሚያደርግ የሚያሳስት ሩጫ የሚሮጥ የዲኮይራን የሚባለውን የቅርቡን አንግል የሩቁን አንግል እንደዚህ ኦርኬስትሬት ይደረጋል። ሁለተኛው ስነ ልቦናዊ ምክንያቶች ናቸው። በማዘግየት የተጋጣሚ ቡድን ላይ ቴንሽን የመጨመር ፍላጎት አለ። የቆመ ኳስ በነገራችን ላይ ኢንትረስቲንግ ነገር ነው። የበለጠ የቆመ ኳስ ቡድን በቻምፒየንስ ሊግ ፔዤ ነው ከአርሰናል ይልቅ። አርሰናል 5 ጎል ነው በቆመ ኳስ ያስቆጠረው፣ ፓሪስ ሳን ጀርማ 8 ጎል ነው ያስቆጠረው። አጫጭር ናቸው የፓሪስ ሳን ጀርማ ተጫዋቾች። ስለዚህ አርሰናል ፊዚካል አድቫንቴጅ አለው፣ ምንም ጥያቄ የለውም። ግን እንደ ዣኦ ኔቬስ አይነቶቹ ተጫዋቾች ለቁመታቸው ማጠር ያልተመጣጠነ የአየር ላይ ኳስ ያጠቃቀም ችሎታ ያላቸው ናቸው፣ ማርኪኞስም ሌሎችም ተጫዋቾች። ስለዚህ ፔዤ በቆመ ኳስ ጎል ያስቆጥር ማለት አይደለም። ይሄኛውን የፓሪስ ሳን ጀርማን ቡድን ልዩ የሚያደርገው ቅድም እንደጠቀስኩት በተለያየ መንገድ ጨዋታ መቆጣጠርም ማጥቃትም ጎል ማስቆጠርም መከላከልም የሚችል ቡድን በመሆኑ ምክንያት ነው። ግን አርሰናል በማዕዘን ምቶች ብቻ ሳይሆን የጨዋታው ሪትም ዝግ እንዲል የሚፈልግ ስለሚመስለኝ በአርሰናል በኩል የበለጠ በመልስ ውርወራዎች፣ በማዕዘን ምቶች፣ በመልስ ምቶች ጊዜ የማዘግየት ኢንቴንሽን ልናይ እንችላለን። ፔዤ ደግሞ ሪትሚክ እንዲሆን እንዲፈጥን የማድረግ ፍላጎት ሊኖር ይችላል እና እሱም አንድ በጣም ጠቃሚ ግብአት ሊሆን ይችላል። ምክንያቱም ለፔዤ ጨዋታው በፈጠነ ቁጥር ነው በተለይ ለማጥቃት ተጫዋቾቹ የሚመች የበለጠ ሪትሚክ የሚሆነው። ብዙ ፕሮሰስ ለማድረግ ይሞክራሉ፣
ስለዚህ አርሰናል በፕሬሲንግም ይሁን በቆሙ ኳሶችም ጊዜ ይሁን ያንን ፖሴሽን ማናጠብ ማቆራረጥ አለበት። 89.3% ነው የኳስ ቅብብላቸው ስኬት። ስለዚህ ፕሬሲንግ የመቋቋም የተጋጣሚ ቡድን ፕሬሲንግ ባይፓስ የማድረግ ችሎታ ያለው ቡድን ነው። ግን እሱም አንድ ኢንትረስቲንግ ነገር ይመስለኛል። ሌላ ግን አንድ ማንሳት የሚያስፈልገው የሚመስለኝ ነገር በፔዤ በኩል ሉዊስ ኤንሪኬ በጨዋታ መሀል የሚፈልጋቸው አንዳንድ ነገሮች ናቸው። ለምሳሌ ባለፈው ማይክል ኦሊሴ በመጀመሪያው ጨዋታ በጣም አስቸግሯቸው ስለነበር በመልሱ ጨዋታ ላይ ደብል ማርክ ምናምን ብቻ አይደለም ያስደረጉት። ማይክል ኦሊሴ የሚጫወትበትን ቦታ ለማጨቅ በነበራቸው ፍላጎት የተነሳ የፓሪስ ሳን ዠርማ የማትቬ ሳፋኖቭ የመልስ ምቶችን በሙሉ ወደ ግራ ነበር ይልኳቸው የነበሩት። ስለዚህ እዛ ቦታ ላይ ብዙ ኦቨርሎድ አለ ማለት ነው፣ ክራውድድ ይሆናል ማለት ነው እና ማይክል ኦሊሴ በነጠላው ኑኖ ሜንዴሽን ሊያገኙ አልቻለም። ስለዚህ ኤንሪኬ እንዲህ አይነት መፍትሄዎች የመፈለግ ትልቅ የታክቲክ አእምሮ ያለው ነው። ባለፈው የውድድር ዘመን እንዳየነው እሱ ከራግቢም ግን ከአንዳንድ የሊዮን አሰልጣኞችን በተለይ ከፓውሎ ፎንሴካ አይቼዋለሁ ብሎ እንዳደረገው በኪክኦፍ ጊዜ ልክ ጨዋታው እንደተጀመረ ወደ ውጭ በቀጥታ የማውጣት ልማድ አላቸው። ወደ ተጋጣሚ ቡድን የሜዳ አጋማሽ ወደ ማዕዘን ምቱ አቅራቢያ። ያ ታክቲካዊ ምክንያቶች አሉት። ለፕሬሲንግ ለማዘጋጀት ነው። ሁለተኛ ቶን ሴት ለማድረግ ነው። በጨዋታው ላይ ሊሆን ያለውን ነገር ቀድሞ ቶን የመስጠት ታሪክ ወይም እንዲህ አይነት አዝማሚያ ያለው በእናንተ ሜዳ ነው የምንጫወተው፣ የራሳችሁ ሜዳ ላይ ነው ፕሬስ የምናደርጋችሁ፣ ኳሱን እንስጣችሁ፣ እስቲ ምን እንደምታደርጉት እናያለን የሚል ስነ ልቦና ኢምፕሊኬሽንም ያለው የሚመስል ነገር ያደርጋል። እዚህኛው ጨዋታ ላይ ደግሞ ምን ይዞ ይመጣል የሚለውን አናቅም። ዩኒክ አሰልጣኝ ነው ሉዊስ ኤንሪኬ እንደምታውቁት። የፈረንሳይና የእንግሊዝ ሻምፒዮኖች ናቸው። ግን ፔዤ ለረጅም ጊዜ ያንን ሜንታል ብሎክ አልፎታል። ቻምፒየንስ ሊግን ሳያሸንፍ የመቆየትን የአእምሮ ፈተና አርሰናል ደግሞ ፕሪሚየር ሊግን በማሸነፉ ምክንያት ፕሬሸር ፍሪ ሆኖ ይመስለኛል በንጽጽር ወደዚህ ጨዋታ የሚመጣው እና ሜዳ ውስጥ የምናያቸው ነገሮች በጣም ትኩረት የሚስቡ ይመስለኛል። በእናንተ በኩል ምን ትጠብቃላችሁ? ምን አይነት ጨዋታ እንዲኖር ትገምታላችሁ? የትኛው አሰልጣኝ ምን አይነት ነገር ያደርጋል ብላችሁ ትገምታላችሁ? ይህንን ልትጽፉ ኮሜንት ልታደርጉበት ትችላላችሁ። በጣም አመሰግናለሁ አይነት ስለምታደርጉም ስለ ማድመጣችሁ።